ፓስተር ትዝታው ሳሙኤል አሁን ወደ ኢትዮጵያ ገብቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ ክስ መስርታበታለች። ፓስተር ትዝታው ዛሬ ከበጋሻው ጋር በመሆን በአንድ የፕሮቴስታንት ካውንስል ቢሮ ውስጥ ሲፈራረሙ እንዲሁም ሲወያዩ የሚያሳይ ፎቶ ለቋል። ምን ታመጣላችሁ ምንም አታመጡም የሚል ይዘት ያለው መልስ ነው የሰጠው ትዝታው ሳሙኤል። ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የሆነችው ዘማሪት ዮርዳኖስ አስገድዶ መደፈር ተፈጽሞባት እንደነበር በይፋ ተናግራለች። አስገድዶ መድፈሩ የተፈጸመው ደግሞ በቤተክርስቲያን አገልግሎት ላይ እያለች መሆኑ በርካቶችን ያሳዘነ ጉዳይ ሆኗል። ሰላም ጤና ይስጥልን የተግባር ሚዲያ አድማጭና ቤተሰቦቻችን በሙሉ ከረጅም ጊዜ መጠፋፋት በኋላ ወደ እናንተ ተመልሰናል። ተግባር ሚዲያ ለሳምንታት ያክል አየር ላይ አልነበረም። አሁን ግን በአዲስ ጉልበት በአዲስ ኃይል ወደ እናንተ አዳዲስ ጉዳዮችን ይዘን መምጣት ጀምረናል። በዛሬው ዕለት መነጋገሪያ የሆኑ በርካታ የማህበራዊ ሚዲያ መነጋገሪያ የሆኑ ጉዳዮችን ይዘን ወደ እናንተ መጥተናል። የመጀመሪያው መነጋገሪያ ጉዳይ የሆነው በታቦት ላይ የቀለደው በቅድስት ቤተክርስቲያናችን ላይ የተሳለቀው ከዚህ በፊት በባህር ማዶ ሆኖ በርካታ አሰቃቂ ንግግሮችን፣ የጥላቻ ንግግሮችን፣ የማጥላላት ዘመቻዎችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከፍቶ ዘመቻዎችን ሲያደርግ የነበረው ፓስተር ትዝታው ሳሙኤል አሁን ወደ ኢትዮጵያ ገብቷል። ወደ ኢትዮጵያ መግባቱን ተከትሎ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ ክስ መስርታበታለች። ከዚህ ጉዳይ ጋር የተገናኘ ሰፋ ያለ መረጃ ወደ እናንተ አደርሳችኋለሁ። ፓስተር ትዝታው ዛሬ ከበጋሻው ጋር በመሆን በአንድ የፕሮቴስታንት ካውንስል ቢሮ ውስጥ ሲፈራረሙ እንዲሁም ሲወያዩ የሚያሳይ ፎቶ ለቋል። እንግዲህ ቤተክርስቲያኒቱ በትናንትናው ዕለት ነው ክስ የመሰረተችው። ምን ታመጣላችሁ ምንም አታመጡም የሚል ይዘት ያለው መልስ ነው የሰጠው ትዝታው ሳሙኤል። ይህንን ጉዳይ በተመለከተ ወደ እናንተ ማደርሳችሁ መረጃ ይኖራል። በሌላ በኩል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የሆነችው ዘማሪት ዮርዳኖስ አስገድዶ መደፈር ተፈጽሞባት እንደነበር በይፋ ተናግራለች። አስገድዶ መድፈሩ የተፈጸመው ደግሞ በቤተክርስቲያን አገልግሎት ላይ እያለች መሆኑ በርካቶችን ያሳዘነ ጉዳይ ሆኗል። ዘማሪት ዮርዳኖስ ከቀናት በፊት ወደ ሚዲያ መጣም ያጋለጠችው ይህ መረጃ አሁንም ውስጣችንን እንድንፈትሽ የሚያደርግ ነው። ስለሱም የምላችሁ ነገር ይኖረኛል። ሰላምና ጤና በያላችሁበት የምድር ጫፍ ሁሉ ይድረሳችሁ። ክቡራን የተግባር ሚዲያ አድማጭና ቤተሰቦቻችን ዛሬም እንደተለመደው በተለያዩ መረጃዎችና ጉዳዮች ወደ እናንተ መጥቻለሁ። ተግባር ሚዲያ የዩቲዩብ አማራጭን ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቋሚ ቤተሰቦቻችን እንድትሆኑ እየተማጸንኩኝ ወደ መረጃዎቹ አልፋለሁ። እስከ መረጃዎቹ ማብቂያ ድረስ አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓስተር ትዝታው ሳሙኤል በቀድሞ ዘማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ የነበረውና አሁን ላይ ደግሞ የፕሮቴስታንት እምነትን ተቀላቅሎ ፓስተር ወደ ሆነው ወደ ትዝታው ሳሙኤል ክስ መመስረቷን የተነገረው። ፓስተር ትዝታው ሳሙኤል መኖሪያውን ከሀገር ውጭ ወይም በባህር ማዶ በማድረግ በተለያዩ ጊዜያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና፣ ዶግማ፣ ስርዓት፣ ትውፊት መጽሐፍቶቿ ላይ፣ ንዋያተ ቅድሳቷ ላይ፣ አገልግሎቶቿ ላይ፣ ስርዓቶቿ ላይ በመዝመት የጥላቻ ንግግሮችን በማድረግ ስም ማጥፋቶችን በመሰንዘር ሙድ በመያዝ በመቀለድ በማጥላላት በማጣጣል መሰል ተግባራትን በመፈጸም በቤተክርስቲያናችን ላይ ሲሳለቅ እንደነበር የሚታወቅ ጉዳይ ነው። ፓስተር ትዝታው ሳሙኤል እስከዛሬ ድረስ ለሕግ ያልቀረበው ለምንድን ነው ተብሎ ከተጠየቀ በሀገር ውስጥ ባለመኖሩ ምክንያት ነው። ታዲያ ትዝታው ሳሙኤል አሁን እግሩ አክለፍልፎት እንግዲህ እግዚአብሔርም ፈርዶበት ሊሆን ይችላል ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ ከመጣው በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ ክስ መመስረቷን የተነገረው ቤተክርስቲያኒቱ በጠቅላይ ቤተ ክህነቱ የሕግ ክፍል አማካኝነት ፓስተር ትዝታው ሳሙኤል በሕግ ቁጥጥር ስር ውሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለፈጸማቸው ለእያንዳንዱ ተግባራቶቹና ጥቃቶቹ በሕግ አግባብ እንዲጠየቅ ክስ መስረታለች። እስካሁን ግን ትዝታው ሳሙኤል በሕግ ቁጥጥር ስር አልዋለም። እንደ ሕጋችን ወይም እንደ ሀገሪቱ ሕገ መንግስት ከሆነ አንድ ሰው ክስ በሚመሰርትበት ጊዜ እንኳን አይደለም የኦርቶዶክስ ተዋሕዶ ቤተክርስቲያን ያክል ተቋም ይቀርና በግለሰብ ደረጃ እንኳን ክስ ሲመሰረት ያ ሰው በተወሰኑ ሰዓታት ግፋ ቢል ቀናት ውስጥ በቁጥጥር ስር እንዲውል ሕጉ ያዛል። ከዛ በኋላ ነው ተጣርቶ ፍርድ ቤት በ48 ሰዓት ውስጥ ከቀረበ በኋላ የዋስትና መብት ያስፈልጓል አያስፈልጉም የሚለው በሕግ ሂደቱ የሚታይ የሚሆነው። ነገር ግን ትዝታው ሳሙኤል ክስ ተመስርቶበታል። እስካሁን በቁጥጥር ስር አልዋለም። ትዝታው ሳሙኤል ዛሬ ክስ የተመሰረተው ትናንትና ነው። እንግዲህ አይ ቲንክ ከቀናት በፊትም ሊሆን ይችላል ክስ የተመሰረተው። ነገር ግን ቤተክርስቲያኒቱ በይፋ ክስ መስርቻለሁ ብላ መግለጫ የሰጠችው ትናንትና ነው። ትዝታው ሳሙኤል ትናንትና ክስ ተመስርቶበት ዛሬ ግን ከነ በጋሻው ጋር ከሌሎች ፓስተሮች ጋር በአንድ ካውንስል ውስጥ ተሰብስቦ ቁጭ ብሎ ሲነጋገር
ስራውን ሲሰራ ነው የታየውና ትዝታው ሳሙኤል የኦርቶዶክስ ተዋሕዶ ቤተክርስቲያንን ያክል ተቋም ከሰው እስካሁን በህግ ቁጥጥር ስር አለመዋሉ እጅግ በጣም የሚያሳዝን ጉዳይ ነው። በነገራችን ላይ ከዚህ በፊት በቅዱስ ታቦታችን ላይ የቀለሉ በርካታ ወጣቶች ነበሩ። ሶሻል ሚዲያ ላይ ካስታወሳችሁ በተለይ የጥምቀት ሰሞን በርካታ ኦርቶዶክሳውያንን ለማናደድና ለማሳዘን በሚል አንዳንድ ውስን ፕሮቴስታንቱን የማይወክሉ ጥቂት ሰዎች በታቦታችን ላይ እየቀለዱ ቪዲዮ ሰርተው ነበር። ያንን በተመለከተኛ በቲክቶክ ጥሩ እንቅስቃሴ አድርገን አብዛኛው ለህግ እንዲቀርብ አድርገናል። ምንም እንኳን አሁን ላይ የተፈቱ ቢሆንም ለቀናት ያክልም ቢሆን ግን ታስረው ነበር ወይም በህግ ቁጥጥር ስር ነበሩ ማለት ነው። አሁን ትዝታው ሳሙኤል ክስ ተመስርቶበታል። ክስ በመሰረቱ አይደለም እየገረመን ያለው አለመያዙ ነው። ከተያዘም በኋላ ደግሞ ሳምንት 10 ቀን አስረው በዋስትና መልቀቅ ሳይሆን የቤተ ክርስቲያኒቱን መብት የሚጋፉ ሰዎችን እስከ ጥግ ድረስ ሂዶ ከጥፋታቸው እንዲማሩ ማድረግ ያስፈልጋል። በዚህ በኩል የቤተ ክርስቲያኒቱ የህግ ክፍል ጠንክሮ መስራት አለበት። እኛ ምዕመናን ሶሻል ሚዲያ ላይ ያለን ሰዎች ደግሞ ጠንክረን ማገዝ መቻል አለብን። ሰው ትዝታው ሳሙኤል ላይ ክስ ተመስርቷል። እውነት ነው ተመስርቷል። እስካሁን በህግ ቁጥጥር ስር አልዋለም። አልዋለም። ዛሬ የት ነው የነበረው? ካውንስል ውስጥ ቸርች ውስጥ ሲያገለግል የራሱን እምነት ሲናገር ሲመሰክር ከነበጋሻው ጋር ቁጭ ብሎ ከነዘርፌ ጋር ቁጭ ብሎ ምን ማድረግ እንዳለበት ሲመከር ነው ያለው። በጣም የሚገርም ጉዳይ ነው። ይሄ በሳምንቱ ማነጋገሪያ የሆነ ጉዳይ ነው። አሁንም ኦርቶዶክሳውያን ከትዝታው ሳሙኤል ላይ አይናችንን ልንነቅል አያስፈልግም እንላለን። በሌላ በኩል ደግሞ ሌላው መነጋገሪያ የሆነ ጉዳይ ዘማሪት ዮርዳኖስ ከዓመታት በፊት ተደፍሬ ነበር ማለቷ ነው። ዘማሪት ዮርዳኖስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪና አገልጋይ ስትሆን ከዛሬ 10 ምናምን ዓመት በፊት ለአገልግሎት ነው ተብላ ጅንካ ውስጥ ተደፍራ እንደነበር ነው የተናገረችው። እንግዲህ በሕፃንነቷ ነው ይህ ጥቃት የደረሰባት። ለአገልግሎት በሄደችበት ጅንካ ውስጥ ነው በአሰቃቂ ሁኔታ የተደፈረችው። ይሄ በጣም የሚያሳዝን ልብ የሚሰብር አንገት የሚያስደፋ ጉዳይ ነው። ይህ ጉዳይ አሁንም ቢሆን ተጣርቶ ደፋሪው ሰው ለህግ ሊቀርብ ያስፈልጋል። ዘማሪት ዮርዳኖስ መደፈር ብቻም ሳይሆን ደግሞ ያልተፈለገ ጽንስ ተፈጥሮ አሁን ላይ የልጅ እናት ናት። ልጇን እያሳደገች ትገኛለች። ነገር ግን እንዲህ አይነት ግፍ በቤተክርስቲያኒቱ ውስጥ ስለተፈጸመባት ቤተክርስቲያኒቱን በማይወክሉ አገልጋይ በመሰሉ ሰዎች ነገር ግን ባልሆኑ ሰዎች ስለተፈጸመባት ለጥቂት ጊዜያትም ከኦርቶዶክስ ተዋሕዶ ቤተክርስቲያን ወጣ እንደነበር የተናገረችው። ለማንኛውም ዘማሪት ዮርዳኖስ እንኳን ደህና መጣሽልን እያልን አሁንም ቢሆን ግን አስቸጋሪ ሁኔታ ውስጥ ነው ያለችውና የህግ ባለሙያዎች፣ የህግ ተቋማት፣ የቤተክርስቲያኒቱ ልጆች፣ ምዕመናን፣ አገልጋዮች ከጎኗ ልንቆም ያስፈልጋል እንላለን። አድማጭ ቤተሰቦቻችን ለዚህ ሰዓት ለዛሬ ነበርን መረጃ ይህንን ይመስላል። ተግባር ሚዲያን ከተቀላቀላችሁ ደግሞ ከዚህ በኋላ በርከት ያሉ መረጃዎችን ለእናንተ ማድረሳችንን እንቀጥላለን። ሻሎም። አድማጭ ቤተሰቦቻችን ለዚህ ሰዓት ለዛሬ ነበርን መረጃ ይህንን ይመስላል። ተግባር ሚዲያን ከተቀላቀላችሁ ደግሞ ከዚህ በኋላ በርከት ያሉ መረጃዎችን ለእናንተ ማድረሳችንን እንቀጥላለን። ሻሎም።